ሜሲና ሮናልዶ አሉ ተብዬ ነበር ጸጉራቸው እንዳስተካከላቸው ጸጉርሽ ያምራል ብዬ ተወራርጃለሁ ጥርስሽ ያምራል ብዬ ነው ጸጉሩም አይደለም አይላል እስኪ ለጀምረው ከጸጉሯ ድፋት ስንት ነው የምታስከፍለው እስከ 20 ሺህ ነው አንቶም ሲሆን እስከ 20 ሺህ ነው ላንድ ምን ንቅለት ተከላሎ ሸራተንም ዘፍነው ሱፉን ግጥም አርጎ መልአክ መስሎ ታየኝ አያለው ማማሩ መስቀል አደባባይስ ወይ ኑሮ በጣም ቀላል ነው ሾው ማዝናኝ ነው የምንገኘው በአባይ ቲቪ ነው ሁሉም ምርጥ ነው እዚህ የሚገኘው የምናካሂደው ጨዋታ ዋሸው እንዴ ነው ትሌ ኮበሌ እባላለሁኝ ዋሸው እንዴ ላይ እኖራለሁኝ አባይ ቲቪ ላይ እንዲደሰቱ እመጣለሁኝ በየሳምንቱ ማርቆስ ውራሌ ሆኜ እንደምታውቁኝ ጆንያ ይዤ አባይ ቲቪ እመጣለሁኝ ስሜ ደምሴ ይሄ ነው ዳንሴ የምታወቀው በዚህ ምላሴ እንዲህ ከሆነ አለባበሴ በአባይ ቲቪ ላይ አለሁ ራሴ ዘዶ ሸበላው ከቤቱ ወጥቶ ጸሎት አድርሶ ቁርሱን በልቶ ዋሸው እንዴ ላይ እየመጣ ልዘክሰን ነው አበጣጣ ፍልፍሉ እውነት አውርቻ አልሆነልኝም ደሞ ነው ሁሉም ምርጥ ነው እዚህ የሚገኘው የምናካሂደው ጨዋታ ዋሸው እንዴ ነው አባይ ቲቪ ነው የዋክምራ ቆንጆ የሰቆጣዋ በነጭ ነጠላሽ ልቤን ወሰደሽዋ እንደ ማሲንቆ ዜማ ድምፅሽ ሲሰማ ፍቅርሽ በልቤ ውስጥ ገባ ከተማ አሬ ያገው ልጅ አሬ የዋግ ልጅ ውበትሽ ልዩ ነው ሲያዩት የሚያፈዝ እዚሁ ልግርና ልደጅሽ ልረፍ ካንቺ ተለይቼ የትም አልታለፍ በላስታ ተራራ በዳንግላ ምድር ካንቺ የሚስተካከል አላየሁም ስዞር የሀገር ባህሉን ወጉን አክባሪ ላንቺ ነው የልቤን ፍቅር መመስከሪ አሬ ያገው ልጅ አሬ የዋግ ልጅ ውበትሽ ልዩ ነው ሲያዩት የሚያፈዝ እዚሁ ልቅርና ልደጅሽ ልረፍ ካንቺ ተለይቼ የትም አልታለፍ የዋግ ቆንጆ የሰቆጣዋ ልቤን የወሰድሽው በነጠላ ከተማ አሬ ያገው ልጅ አሬ የዋግ ልጅ ውበትሽ ልዩ ነው ሲያዩት የሚያፈዝ እዚሁ ልግርና ልደጅሽ ልረፍ ካንቺ ተለይቼ የትም አልታለፍ በላስታ ተራራ በዳንግላ ምድር ካንቺ የሚስተካከል አላየሁም ስዞር የሀገር ባህሉን ወጉን አክባሪ ላንቺ ነው የልቤን ፍቅር
ያሬ ያገው ልጅ አሬ የዋግ ልጅ ውበትሽ ልዩ ነው ሲያዩት የሚያፈዝ እዚሁ ልቅርና ልደጅሽ ልረፍ ካንቺ ተለይቼ የትም አልታለፍ የዋግ ቆንጆ የሰቆጣዋ ልቤን የወሰድሽው በነታ ከተማ አሬ ያገው ልጅ አሬ የዋግ ልጅ ውበትሽ ልዩ ነው ሲያዩት የሚያፈዝ እዚሁ ልቅርና ልደጅሽ ልረፍ ካንቺ ተለይቼ የትም አልታለፍ በላስታ ተራራ በዳንግላ ምድር ካንቺ የሚስተካከል አላየሁም ስዞር የሀገር ባህሉን ወጉን አክባሪ ላንቺ ነው የልቤን ፍቅር መመስከሪ አሬ ያገው ልጅ አሬ የዋግ ልጅ ውበትሽ ልዩ ነው ሲያዩት የሚያፈዝ እዚሁ ልቅርና ልደጅሽ ልረፍ ካንቺ ተለይቼ የትም አልታለፍ የዋግ ቆንጆ የሰቆጣዋ ልቤን የወሰድሽው በነጠላዋ ከተማ አሬ ያገው ልጅ አሬ የዋግ ልጅ ውበትሽ ልዩ ነው ሲያዩት የሚያፈዝ እዚሁ ልቅርና ልደጅሽ ልረፍ ካንቺ ተለይቼ የትም አልታለፍ በላስታ ተራራ በዳንግላ ምድር ካንቺ የሚስተካከል አላየሁም ስዞር የሀገር ባህሉን ወጉን አክባሪ ላንቺ ነው የልቤን ፍቅር መመስከሪ አሬ ያገው ልጅ አሬ የዋግ ልጅ ውበትሽ ልዩ ነው ሲያዩት የሚያፈዝ እዚሁ ልቅርና ልደጅሽ ልረፍ ካንቺ ተለይቼ የትም አልታለፍ ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን እነሆ ቀጠሯችንን አክብረን ተገኝተናል ዋሻው እንዴ ተጀምሯል ማርቆስ ጥላውን እልፈነ ዜዶ ፍልፍሉን ደምሴ ዛሬም አብረናችሁ እንቆያለን በቅድሚያ እንግዶቻችንን እንጋብዝ ማን ይጋብዝ እኛና ማን ይጋብዝ ማን ይጋብዝ እኛ እነሱ ቤቱ ሙሉ ባዶ እኛ እነሱ አራጥሌ እዚህም ላይ እኛ እነሱ እያልክ እውነት ይገቱን ደሳዩ ፍልፍሉ አሳዘነ እኛ እነሱ በቃ እናንተ ጋብዙ በጭብጨባ ተቀበል ለምን አብረናቸውን ጋብዝ አብረናቸውን ጋብዝ ኦኬ አንድ ላይ ሄሎ ወዴት ነው ሜሲና ሮናልዶ አሉ ተብዬ ነበር ጸጉራቸውን እንዳስተካክላቸው ነበር ተሳስተሃል ኤአይ ነው እሱ ኤአይ ቅንብር ነው እኔ ፕሮግራም ላይ ባይኔ በብረታ አይቻቸው ይልን
በርኪና ሜሲና ሮናልዶ አሉ ተብዬ ነበር። ሜሲና ሮናልዶ አሉ ተብዬ ነበር። ጸጉራቸውን እናስተካክል። ምን አልከን? ሜሲና ሮናልዶ ኤአይዎች ናቸው። ባለፈው አይቻቸዋለሁ። ባለፈው ፕሮግራም ላይ አይቻቸው በአይኔ በብረቱ የለም በአይኔ በብረቱ በፌሮ አትበለ እነሱ ኤአይ ናቸው ልጄ። እኔ እንትን አላውቅም። ባለፈው ፕሮግራም ላይ በአካል ኢንተለጀንሶች ናቸው ይመስላል። አይቻቸዋለሁ። በቅልበል ምን ታያቸዋለህ? እሺ ባይሆን ቅርጽ ብቻ እሺ። ማንን የሮናልዶ ጺሙን እሺ የለም ሮናልዶ አይቻቸዋለሁ። ባለፈው የምር አይቻለሁ። የለም ተረጋጋ። የልደውል ነው የልደውል ነው አዶናይ ገና አንጠልጥለው ብዙ ያወራሉ አንድም አይጠቅሙም ወሬን ይዘራሉ ቅናት አይጠግብም ጊዜን አላጠፋም በከንቱ ወሬ ስራ ነው መልሴ አይደለም በፍርሃት የሚያወሩት ያውቃሉ ውስጤ ግን ጠንካራ አልሰማም ጩኸቱን አልመለስም ከኋላ ታሪክን እሰራለሁ በድንቅ ስራ ማሪዮስ እንዳለው ዝምታ ነው ጥሩ መላ ዝም አይደለም ፍርሃት መልስ ነው ስራ ነው መልስ ጊዜ ነው ጥሩ ነው ዝምታበት ነው አይነግም ወደ ኋላ መንገዳችን ፊት ነው አይነግዝም መንገዳችን ፊት ነው አይነግዝም ለማጥፋት አይሰራም ለማጥፋት ቢሮቱ ክፋት ቢያስቡ አልቀንስም ከፊቱ ግንቡን አስገብቼ እበልጣለሁ ብቻ አልገባም በችግር አልገኝም በጩኸት የኔ ስራ ይጠይቃል የኔ መንገድ ላይ መልሼ አላስብም የሰውን ጉዳይ ከተራራ ላይ ሆኔ ያሳይ ናቲ ዘባርበር ማርቆስ ምን ነው እንዳልኳችሁ ነው። እንዴት ናቲ ባርበር አይ እንዳልኳችሁ ናቲ ዘባርበር ዜዶ ስለ ናቲ የምትለው ነገር ካለ እኔ ብዙ ጊዜ ሰዎች በጣም ጥሩ ተናጋሪ ስለሆኑ ወይም ደግሞ ጥሩ የሚያነቃቃ ንግግር ስለሚችሉ ሰዎች አያነቃቁኝም ኤግዛክት እኔ ልጅ ያነቃቃኛል አይደለ የምሬን ነው ጠንካራ ሞራል አለው የሚሰራውን ስራ ሳያቋርጥ የሰውን ትችት ሳይጥለው ዛሬ እዚህ ወንበር ላይ በቷል ነገ ትልቅ መድረክ ላይ ይቆማልና በጣም ጠንካራ ልጅ በጣም ብዙ ነገሮች ያው ማህበራዊ ሚዲያ ይታወቃል ለብዙ ነገሮች ቢያጋጥሙትም እሱ ግን በስራው ጠንክሮ ከእለት እለት ራሱን እያሻሻለ ወደ ትልቅ ደረጃ የመጣ ነው እኛም ይሄን ነገር ለማበረታታት ነው ዛሬ ጋበዝ ነው አንድ የእንቁራሪት ታሪክ አለ እንድች የሆነች እንደ ጣውላ እንትን ነገር የቆመ እንጨት ነው እና ብዙ እንቁራሪቶች ወደዛ ይወጣሉ አይደርሱም ጫፍ ላይ መሃል ላይ ሲደርሱ ይወድቃሉ ከዛ ማንንም አይወጣው በቃ አንዷ እንቁራሪት ልትሞክር ስትል አረ አትቺውም ከግማሽ ትወድቃለች መጨረሻ ላይ አንዷ እንቁራሪት ግን ጫፍ ላይ ደረሰች ከዛ እንዴት ነው ይሄንን ብርታት እንዴት አገኘች ስትባል ለካ ጆሮዋን ሰማች ስለዚህ እንደዚህ አይነት ነገሮች የሚኖሩትን ነገር ባለመስማት ነው ጠንክሮ መወጣት የሚቻለውና ናቲ በርታለህ እሺ ናቲ በጣም ነው ሞደህም ማከብርህም ጎበዝ ሰው ነው ቻይ ነው ጥንካሬ ያስፈልጋል ባለፈው ጋርዶችም ብዙ ነገሮች ገጥመውታል ናቲ ሁላችንም ያው በማህበራዊ ሚዲያ ላይ እንዳየነው ብዙ ነገር ዋናው ነገር ቀድም ደምሴ እንዳለው ነው እሷ እዚህ ጋር የወጣችው እሱ ግን ይሰማል ያያል እነዛን ቻሌንጆች ተቋቁሞ ለዚህም ነው አክብረን እዚህ ቦታ ያመጣ ነው ስለዚህ ተለቀቃችሁ እንግዶቻችን አንድ ያጨምሩ ናቲ የሚገርም ጸጉር ነው ያለ እስቲ ስለዚህ ጸጉር እንዴት አርገ ተንከባክበ እንዳሳደከው በምን እንደተንከባከብከው ንገረን እስቲ ነገራቸው ከ6 ዓመት በላይ ሆነው እንደዚህ ካሳደኩት ግን በየ2 ዓመቱ ቆረጣለሁ ጸጉሬን
አሁን ከ2 ዓመት በላይ ሆኖታል። ትልቁ ብራንዴ ነው ፀጉሬ። አሁን ለመቆረጥ እያሰብኩ ነው፣ ግን እኔ ነኝ ያለ ላይክ የፀጉር ቤት ፕሮዳክት ሻምፖ፣ ኮንዲሽነር ወይ ቅባት የሚያመርት ድርጅት ወይ ደግሞ ትልቅ ፀጉር ቤት ከተከፈተና ትልቅ ማስታወቂያ ከሰራው ወስኝበታለሁ ለመቆረጥ ማለት ነው። እንደዛ እኔ ነኝ ያለ ሰው ከመጣ ቆረጣለሁ፣ ግን ብዙ ኢንቨስት አድርጌበታለሁ። እውነት ለመናገር በመቶ ሺዎች እውነት ለመናገር ስፕሬይ ማድረቂያ አለ፣ እንደዚህ እንዲቆም ማድረግበት መታጠቢያ ሻምፖ አለ፣ ድሬ ስፕሬይ አለ። ሁሌ በውሃ አልታጠብም፣ ግን ድሬ ስፕሬይ አለ። ብዙ ነው የሚወስዱት እነሱ ነገሮች። ለ2 ዓመት ከ4 ወር አሁን ብዙ ኢንቨስት ስላደረኩበት አትሊስት ያን የሚያካክስ ካገኘው ማስታወቂያ የሚሆን ጥሩ ማስታወቂያ ካገኘው እኔና ናቲ አንድ ነን ማለት ነው። እኔም ብዙ ሺህ ብሮች ነው ያወጣሁበት። ምንም ለጉሬ ትንሽ ያው ሕክምና ምናምን ነገር በደንብ እንትን ይበል ብለህ ነው እንጂ ዛሬ ፍልፍሉን በደንብ አድርጌ በጥሩ ሁኔታ አስተካክለዋለሁ ብሎ ነበር። በሌላ ጊዜ ታስተካክለዋለህ። ያው እኔና ጠሌ ግን ያው እንዴት ነው እኔና ጠሌን አይደል ፖን ማረጋ በቃ ናቲዬን አደራ። ከዛሬ በኋላ እንደውም ናቲ ጋር ከሄድኩ ራስ ናቲ ነው መጣ ፀጉሬን አድርጎልኝ። እሺ ናቲ ስለመጣ እጅግ አድርገን እናመሰግናለን። ጋብዙ እንግዳችሁ። እሺ አባቴ የምግብ ነገር አይሆንልህ። እስቲ ምግብ ደግሞ እየዞረ ካንተ ጋር የሚበላ ልጅ ልፈልግ ወጣ ብዬ ምግብ በዛ ላይ ዝም ብሎ ምግብ እንዳይመስልህ ጽድት ያለ ምግብ መጣው። አገልግሉን ነው ይዤው የምመጣው። እጅን ታጠባ ወይስ ጨርስ ዋይፕስ ተጠቀም። ዋይፕስ ማራኪ ነው ልማድሽ ባንቺ ተማርኬ ቀረሁኝ እዚሁ የኔው አበባ አንቺን ብቻዬ የሰቆጣ የዳንግላ ጌጤ እወድሻለሁኝ አንቺ ነሽ ሕይወቴ አይኖች ሲያዩኝ ልቤን የሚያቀልጠው ያ ያገወግሽ እጅግ የሚያምረው በፍቅርሽ ወድቄ ሌሊቱን አነጋው ካንቺ ሌላ ማንም የለኝም እላለሁ ያገው ኮረዳ የልቤ ንግሥት ላንቺ አቀርባለሁ የፍቅርን ስጦታ። ኤላ ሪቪው ፍልፍሉ ጥሩ ሰው ነው የጋበዝንልን እንዴ ካለ ኤላ ምግብ በጉድ ተበላ የለም የማይበላ። በማህበራዊ ሚዲያ ላይ እጅግ በጣም ከሚወደዱ በምግብ ዘርፉ ላይ ከሚሰሩ እጅግ ተወዳጅ ከሆኑ በጣም በሚገርም ሁኔታ አቀራረባቸው ደስ ከሚሉ መካከል አንዱ ነው። ኤላ እንኳን ደህና መጣ። እንኳን ደህና ቆያችሁ። እንዴት ወደዚህ ነገር ገባ? ከምግብ ጋር ምግብ ስለምወድ ነው። ተው እንጂ የምር እወዳለሁ። እሺ ከዛ እንዴት ጀመርከው? የጀመርኩት አጋጣሚ ነው በለው፣ ግን አስበዋለሁ ውስጤ። ግን መገናኛ የነበሩ ከታች ቆቆር ቤቶች ታስታውሳቸዋለህ? ይሄ ባስ ምናምን የሚያዝበው እዛ ድንገት ወደ አክስቴ ልጅ ጋር ለገና ማግስት ልጠይቃት እየሄድኩ ቁጭ አልኩኝ። ቆቆሩን አነሳሁት። ከዛ ሳየው ቆቆር ቤት ለምዶ ዴት የማይደረገው የሚል ሀሳብ መጣልኝ። የመጀመሪያው ቪዲዮ እሱ ነው። ከዛ ቆቆሩ እየበላው ቆቆሩ ተነሳ። ኢላሪየስ ከዛ ከቆቆር ነው የተነ ከዛ እንደውም እየሄድኩኝ ታክሲ ውስጥ ኤዲት አደረኩት። እዛው ቮይስ ቀዳውበት ነው በቃ ፎቶ። ከዛ በኋላ አሁን አሰስከው? ማትዞርበት የለም አሁን የለም። ምን የገረመ ነገር አለ እንደው እዚህ ስትዞር የምግብ እንትን ላይ? አንዴ እንትን አስተያየት መስጠቴ ነው። እኔ የሆነ ምግብ የገባውኝና መጀመሪያ አካባቢ ያው ማሚ ቤቶች ምናምን አልነበሩም የምሰራው፣ አሁንም እሰራለሁ። ገባውኝና ምግቡን በላሁትና ማዘር ግን ትንሽዬ ጫው ነገር ያንሰዋልና ስላት
ከበላህ ብላ ካልበላ ትተዋውጣለህ። ያው የእናትነት ስለሆነ ነው እንደ ልጅ አይተው ነው። አይ ኤላንሳይ ሁሌ ይርበኛል እኔ ምግብ ስለሚሰራ ነው። እና እኔ ሁሌ የማረሰው ጋሻ በራ ሞላን ስለሽ ደምሴን የማረሰው አንድ ሆቴል ለመጀመሪያ ጊዜ ትልቅ ሆቴል ነው ይዞኝ ገባ። ምሳ ይብላ ብሎ ወጣ። እሺ እና ምግብ ከመቅረቡ በፊት እኔ ሾርባ ይቅረባል አውቅም ሾርባ ነገር አልሰ እሷን በልቼ ወጣ። ማባያ እኮ ነው እሱ በልተ በኋላ ሰርተር ሽሮን ተተተይ ከዛ ወዲያው አጠገቡ ደረስኩ። ምን ሆነ ነው ፍልፍሉ ምናምን አለ። ያው ፎቶ ያልከኝን ቀምሼ ከጸዲቁ ወጣው። ምንድን ነው አልኩት። ምግብ አላውቅም። የምጠይቅህ አንድ ጥያቄ አለኝ። ምንድነው መሰለ አሁን አነሳስህ በጣም ጥሩ ነው። አሁን ከተማ ወክ ለማድረግ ምናምን በጣም ይመቻል ይመስለኛል። እዛ ጋር ብዙ ጊዜ ውጭ ሀገር እንደሚታየው ያው ትንሽ ሀገርም ቢሆን ሄደን እንደምን ፋስት ፉዶች አሉ እየተጫወት እየበላሃቸው ቆመ እየተዝናና ምናምን እነሱ ነገሮች የሉም ከተማ ውስጥ። አሁን እነዚህን ለማድረግ ለወደፊት ምን እቅድ አለ? ምንድነው ሐሳብ? አሁን እኔ ያው ሪቪው ማድረግ አይደለም እንትን የምለው ግን አሁን እየመጡ ነው። አሁን ካየ ቦሌ አንዳንድ ቦታ አሉ አልፎ አንዳንድ ምናምንና እንደነዛ አሁን በመጡ ቁጥር ያው እኔ ሪቪው ያረኩ ያንተ አስተዋጽኦ ያለ ይመስለኛል አይደል? ከዛ በኋላ ነው እንደዚህ ነገሮች እየበረቱ ምናምን ይመጡት። ግን ብዙ ቦታ ላይ አይታዩም። እኛ ሀገር በእንትን እኮ ምግብ አብዛኛው ሰው ፊት ለፊት ላይ የመመገብ ባህሉም የለውም። እንድናስለምድ በተለይ ፋስት ፉዶች ምናምን ፋስት አሁን መንገድ ላይ አሁን እንትን አሉ እንጂ ብዙ ጊዜ ሽፍንፍን ነው የተለመደው። ስለዚህ ለዛ ሲበላም እየተጫወተ እኮ ነው ከተማውን እያየ እየበላ እየጠጣ ሲሆን ደስ ይላል አይደል? እውነት ነው። ያ የበላህበትን ደግሞ በሆነች ላስቲክ እንትን ብለህ እዛ ቆሻሻ ምናምን ውስጥ ማስቀመጥ። አሁን መንገዱም ስለሚመች አክቹሊ ይመጣሉ ብዬ አስባለሁ በደንብ። አይ ፋስት ፉድ ሲባል በጣም ተጠቃሚ ነኝ። እንዴት ፋስት ፉድ አንተም ስራ ሳትጀምር በጣም ነው ስርስሩ መብላት አድርገው ነው አይደለም? የሆነ ቤት ገባለሁ ሰው እየበላ ከሆነን ችግር ያጉርስ የለ ፋስታ ባይዞ ከፍልፍሉ ጋር ሆቴል መግባት እውነቱን ነው። ፋስት ፉድ ነው፣ ከሰዎች ነው የሚሰበስበው። አንድ ጊዜ የሆነ ቦታ ገባን፣ ሐዋሳ ነው፣ ቅቅል ቤት ነው። በጣም ብዙ ሰው ነው ወረፋ ያለው ማለት ነው። ከዛ በኋላ ቁጭ አልን። ወረፋ እንደማይደርስን ሲያቅ አንዱን አስተናጋጅ መረቅ ጭማሪ አለው፣ ይሄኛውን አስተናጋጅ ዳቦ ጭማሪ አለው። ሁለቱ መጡ። እዛ ጋር ና ጉረስ ሲሉት 3 አጥንት ይዞ መጣ። ሙሉ ቅቅል ሰራ። ፋስት ማለት ይሄ ነው። ፋስት ማለት እስከዛሬ ከቀመስካቸው ምግቦች በጣም የተመቸህና ጥሩ የምትለው ምን አይነት ምግብ ነው? የት ቦታ አግኝተህ? ለኔ ሁሉም ጥሩ ናቸው፣ ግን በጣም የወደድኩት መሲር ጥብ ይባላል። ልደታ ፍርድ ቤቱን ወደታች ወረድ ስትል ማለት ነው። ኦኬ። እና እንደ ፔንቸር አይነት ነገር ድንች ወደ ሳር ቤት ሜጃው ነው ነገር በእንጀራ ሁለት አይነት ነው ያለው። ያ ደምስ ያንተ ይዘኝ ሁሌ ጭቅላቴ ውስጥ አለ። ምኑ ጋር ነው ንገረን? ልደታ ፍርድ ቤት ትንሽ ወደታች ወደ ኮካ ወረድ እንዳልክ ባቡር መሻገሪያው ጋር ማንም ያውቃታል፣ ብጠይቃት ይነግረዋል። ሄደን እንበላለን ማለት ለኛ ለደረቆች አሪፍ። ለማንኛውም ኤላ ስለመጣ እጅግ አድርገን እናመሰግናለን። ዛሬ ተመልካች ሆነ ፕሮግራማችንን እያደመቁልን የሚገኙት ቢኒያም የወንዶችና የሴቶች የውበት ሙያ ማሰልጠኛ ተቋሞች ናቸው። ቢኒያም የወንዶችና የሴቶች የውበት ሙያ ማሰልጠኛ ተቋም አድራሻ ቁጥር 1 ፈረንሳይ ጉራራ ብረት ድልድይ ንግድ ባንክ ያለበት ህንፃ፣ ቁጥር 2 መገናኛ ወአች ህንፃ 6ኛ ፎቅ ላይ ይገኛሉ። በ0934 9170 በ0918 020692 መገኛቸው ነው። ቢኒያም የወንዶችና የሴቶች የውበት ሙያ ማሰልጠኛ ተቋም ስለመጣችሁ እጅግ አድርገን እናመሰግናለን። ወደ ዋሻው እንደ ከመግባታችን በፊት አንዳንድ ነጥብ የሚያስገኝ ጥያቄ ጠይቃችኋለሁ። እንግዲህ በዚህ በኩል ናቲ ዘባርበር አለ፣ በዚህ በኩል ኤላ ሪቪው አለ፣ በዚህ በኩል ጸጉር አለ፣ በዚህ በኩል ምግብ አለ። እስቲ አይስማሙ ለሆድም ለጸጉርም የሚሆኑ ምግቦችን ጥሩልኝ። አቮካዶ። እሺ፣ ለሆድም ለጸጉርም የሚሆን ምግብ ተልባ። እሺ፣ ዋናውና ተወዳጁ ቅቤ። እሺ፣ ሙዝ አይሆን? ሙዝ በትክክል ሙዝ። አረቢያ ማቀበለ የወይራ ዘይት።
አንድ ነጭ ሽንኩርት ማርቆስ ሽንኩርት ሽንኩርት ያው ማርቆስ ከአቮካዶ ጋር ምንድን ነው የምትበላው? እንቁላል ታዲያ ሮዝመሪም አለ። ስለዚህ ብዙ ናቸው። አንዳንድ ነጥብ ሰጣቸዋለሁ። ከዛ ውጭ ግን እስቲ ስለ ጸጉር ስለ የተዘፈኑ ዘፈኖች ይነግረኛል። ጸጉሯ ወርዶ ይጠቀለላል። ሌላ ጎፈሬ ሁኝልኝ። በጣም እሺ። ሌላ ዞማዋ ጎበዝ። እሺ ሌላ ጸጉርሽ ያምራል ብዬ ተወራርጃለሁ። ጥርስሽ ያምራል ብዬ ነው። ጸጉር የናቲ ጸጉር ከልሎት ነው። እሺ ሌላ ደግሞ ራሱ የሙሉቀን ናቲ የዘፈነው አለ። ምን እስኪ ለጀምረው ከጸጉሯ ድፋት ከተቀናበጠው ከገባው ስራት የአስቴር አወቀስ ወርዶ ተባለ። ሁለት ያታውረደው ተባለ። እሺ አስቴር አወቀ አልችልም። ጸጉረ ሲሂ ምናምን የሚል አለ ሶሎሞን የሚችል ካለ እዚህ ሱፉን ግጥም አድርጎ ተከርክሞ ጸጉሩን መልአክ መስሎ ታየኝ አያለው ማማሮ። ስማ በዚህ እኮ አንድ የተቀለደ ቀልድ አለ። አስቴር መጀመሪያ የመጣች ጊዜ ኢትዮጵያ ውስጥ ከአሜሪካ ነበር ብዙ ጊዜ ነበረች። ኢትዮጵያ ውስጥ መጀመሪያ ጊዜ መጣ ሸራተን 1000 ብር ነበር መግቢያ። በሳምንቱ ደግሞ መስቀል አደባባይ በ5 ብር ታዘጋጃለች እና አንደኛው ልጅ ና እንግባ አለው ሸራተን። 1000 ብር ከፍዬ ለምንድን ነው ሸራተን የምገባው? በሳምንቱ በ5 ብር መስቀል አደባባይ ታዘጋጀለ እንዴ ሲለው እና ሸራተን የምዘፍነው ዘፈንና መስቀል አደባባይ የምዘፍነው ዘፈን አንድ ነው አለው። እንዴት ሲለው ሸራተን የምዘፍነው ሱፉን ግጥም አድርጎ ተከምክሞ ጸጉሩን መልአክ መስሎ ታየኝ አያለው ማማሩ። መስቀል አደባባይስ ወይ ኑሮ ጸጉር ሲባል እዚህም እኛ ህንፃ ላይ አሉ። ታቸው የኔን ለመትከል እንትን ያሉት የጸጉር ሲነሳ ንቅለ ተከላ ነው እና አንዱ ጓደኛዬ ተተክሎለታል ጸጉር እና ጸጉር ቤት ሄዶ ሲያጥቡት ይስቃል። ጸጉሩ ለምን ከዚህ ጋር ነው ነቅሎ ከብብቱ ላይ። ለማንኛውም አንድ እኩል ናቸው። በቀጥታ ወደ ዋሻው እናልፋለን። ማርቆስ ታሪክ ንገረን። በእንዝርት ከተማ ዞር ያለው ባለፈው በእንዝርት ምን ነበር የሆነው? እኔ እንዝርት ሲል ምን እንዳስታወስኩ ታውቃለህ? ሰሞኑን ኤላም አለ። እንደው አስተያየት በአንተ ነው የሚያምረው። ምግብ ቤቶች ላይ ያሉት እንጀራዎች ቁርጡ ስስን በዚህ ላይ በምን እንደሚጠቀልሉት እና እንደዚህ ተደርጎ ነው በእንዝርት መሰለኝ። በዛ ጠቅልለውት ነው እና እዛ ላይ አስተያየት። እሺ ግን አሁን በእንዝርት ከተማ ዞረሃል። ምኑ ላይ ሆነ? እንደው ጭንቅላቱ ላይ የእንዝርቱ የከተሞች ቀን ነው። እውነት ሩቅ ሳንሄድ አገኘሁት። እንዴት ጭራውን ያስኩት አዋሳ ስሙዳ ሐውልት አለ አይደለ? ከገብርኤል ፊት ለፊት ያለው ሐውልት ትልቁ ልክ የከተሞች ቀን ሲከበር እሱ ሐውልት በትንሹ ይሰራና በብረት ምናምን እነ ማርቆስ ምናምን ነው የሚሰሩት። ይሄዳል የከተሞች ቀን የሚከበርበት ሀገር ላይ። ልክ እንደዛው በጥጥ የሚታወቁ ደግሞ አካባቢዎች ትልቅ ጥጥ ሊሰራ ይችላል በእንትን በብረት ምናምን የእንዝርት ነገር እንዝርቱ ላይ ተቀምጦ እንደሱ አይደለም ዞሮ ይመስለኛል። እንደሱ አይደለም። ማርክዬ የት ሀገር ነው የዞርከው? ወልዲያ እኮ ዞር ያለው ስትል አንድ ቦታ ብቻ ነው? አንድ ከተማ ወልዲያ ዞር ያለው ከተማውን ነው። እንዝርቱ መኪና ላይ ተጭኖ ነው ወይስ ከተማ ውስጥ? እንዝርቱ ላይ እንዝርቱ መኪና ላይ ተጭኖ ነው። እንዝርቱ ግሬ ነው። እንዝርት ነበር። እኔ እንዝርቱ ላይ አንድ እንዝርት በአንድ እንዝርት ነው የዞርከው? አንተ ነው ያዞርከው? በአንድ እንዝርት እንዝርት ላይ እንዝርት አይሆንም። ጭንቅላቱ እንዝርት ታውቃለህ አይደል? ኤላ ጠይቀው። እንዝርት እንደዚህ የሚዞር ነገር ናት። ሽሮ ሜዳ የተሰራውን አይተዋል?
ሽሮ ሜዳ አሁን እኮ ይሄ ጥጦቹ ያው እሱ አንዷ ላይ እኮ እንዝርቱን ምን እያረክ ማርክ የእንዝርቱ ሳይዝ ምን ያክላል? እንዝርቱ ሳይዙ ቢያንስ ስፋቱ 2 ሜትር ተኩል 2 ሜትር ተኩል ስኩዌር። በቃ እንዳልኩት እውነት ነው የሚሆነው። እውነት ነው። ከምን አኳያ ይሄ እሱ ከሚሰራቸው የሙያ እንትኖች አንፃር የከተሞች ቀን ኦር ሳምቲንግ የሆነ ነገር ሲከበር እሱ ብዙ የእጅ ፈጠራ ስላለው ትንሽ ነገር ትልቅ አድርጎ መስራት ይችላል፣ ወይም ትልቅ ነገር አነስ አድርጎ መስራት ይችላል። ሰው እንደዛ የእጅ ስራው ላይ ተቀምጦ ነው። አላ እውነት ነው የሚሆነው። አይ የኔ አይመስልም። እንዴት አይ እንዴት በፍጹም በእንዝርት አሳምናች በእንዝርት እንዴት ነው የሚዞረው? አንድ እንዝርት ሊያስፈው እንዝርቱ መኪና ላይ ተጭኗል እኮ እንዝርቱ መኪና እንዝርቱ መኪና ላይ ተጭኗል። የኔ ማብራራት አይፈልግም። እንዝርቱ ላይ እንዝርቱ ምን ላይ ቆመ? እንዝርት እግር የለውም አባቴ፣ ምንም ላይ ይቁም። እንዝርት ላይ ግን እሱ እየዞረ ነው። እንዝርት እግር አለው። አንድ እግር ነው ያለው። አዎ፣ በአንድ እግር አይቆምማ። አዎ፣ ሰው እንዝርቱ ምን ላይ ቆሞ ያልኩ ለዛ ነው። እርግጥ እውነትን ነው። አይ እንትና አይቆምም። ስለዚህ አይቆምም። አዎ፣ ሰው እንዝርቱ መኪና ላይ ነበር ኦር ጋሪ ላይ ወይስ የራሱ ጎማ ነበረው? እንዝርቱ አይ እንዝርቱ እግር የለው። ምን ላይ ነበረ እንዝርቱ የቆመው? እንዝርት ላይ ግን ማርክዬ እንዝርቱ ምን ላይ ቆመ? እኮ መሬት ላይ ነው ወይስ መኪና ላይ ጭናችሁታል? ምን እንዝርቱ? አይ መሬት ላይ። አይ እንደዛ ከሆነ እውነት ውሸት? ጎማ አለው እግር መንቀሳቀሻ አለው? የለው። ውሸት ውሸት እኮ ነው ያልኩህ። አይ አሁን ነው ሲመረመር ነው ወደ ውሸቱ ሄደው። እሺ አባቴ እንዴ መኪና ላይ ማርቆስ በእንዝርት ከተማ ዞር ያለው ያለውን ፍልፍሉ ኤላና ዜዶ ውሸት ነው ብለዋል። አሁን ማርቆስ ያወራው ታሪክ እውነት ነው ውሸት ነው? ተዋት በለኝ። ውሸት ነው። ወይኔ ዜዶ ዜዶ እኮ ሊቀይር ነበር ጊዜ ብንሰጠው። ጨርሰሃል ባትለው ሊቀይር ነበር። የያዘኝ ዜዶ ነው። ለማንኛውም እውነቱን ውሸት ነው። ውሸት ነው። እንዴት ነው አገኛችሁ? ነጥቡን እኮ አገኛችሁ። እሺ እውነት ላይ ነው ሴቭ ያደረኩት። የሆነ ሀገር እንዝርት ላይ ሆኖ አይቼዋለሁ። አይደለም ውሸት አልክ እኮ እኔ መሰለኝ እንዲህ መኪና ላይ ተጭኖ አብሮ ይዞራል። በነገራችን ላይ ዜዶ እኮ ደርሶበት ነበር። ለምሳሌ የሐዋሳው ስሙዳ አለ። የሐዋሳው ስሙዳ አለ አይደለ? መሀል ከተማው ላይ ያለው መሰላችሁ የኮባ ሙሽራው ዛሬ ነው ግን ያወቅኩት። ብዙ ሰዎች ኮባ እንደዚህ አይታችኋታል? ሙሽራዋ ብዙ ሰዎች ሐዋሳ ላይ መሀል ላይ ያለችው ስሙዳዋ የሚመስለው ህንፃ ነው፣ ግን የኮባ ሙሽራ ነው። የኮባ ሙሽራ እየወጣች ያለችው እሷን እኔ በተንቀሳቃሽ አርጌ 9 ሜትር ባህር ዳር ላይ አንደኛ ወጥቼበታለሁ ሰርቼ። ለሐዋሳ ከተሞች ቀን ይሽከረከራል። ትላልቅ ሰዎች ያሉበት ሆኖ የሚሽከረከር ሰርቼ እንትን ብያለሁ። አሁን ዜዶ የያዘኝም ለዛ ነው። እንዝርት ላይ ግን ማንም የፍልፍሉ የኤላና የዜዶ ቡድን 2-1 እየመሩ ነው። 2-1 እየመሩ ነው። ዜዶ ታሪክ ንገረን። ሰዎች ክፉኛ ሲያስቀይሙህ ጥንብርኩሱን አውጣው ይባላል በንግግር። ራሱ ጥንብርኩሱ ቆሞ ሲሄድ አይቼዋለሁ። ከባድ ነው። ምን አይነት ነው ከለሩ? ነው ጥንብና እርኩስ ካሉ ምን አይነት ቀይ ጥቁር ነው፣ ቀይ ነው፣ ጠይም ነው ምናምን። ጥንብርኩስ ምንድን ነው? ምን አይነት ነው? ጥንብርኩስ ቤጅ ከለር። ቤጅ ከለር። የት ነው ያየኸው? ሰው አስቀይሞ ሲሄድ ነው ያየኸው? አይደለም። ሁኔታውን ካስረዳሁት ታውቁብኛላችሁ። ኦኬ። ስለዚህ እንዲሁ ግን አይቼዋለሁ። በሌላ መንገድ ልታስረዳን አትሞክርም? ጠይቁኛ። ልብስ አለው? አዎ ልብስ አለው። አዎ ይራመዳል? በእርግጥም በቀን ነው በማታ? በቀንም በማታ። በተለይ በምሽት ይሰለጥናል ጥንብርኩስ። በምሽት ይሰለጥናል። ኦኬ። ጠይቅ። በብዛት ይታያል። ናቲ ጠይቀው። ኦኬ። አይ እንደ እንስሳ ነው ወይስ እንደ ሰው? ስንት እግር አለው? እንዴት ሆኖ ሲሄድ ያየኸው? የሚገርምህ ኮምፕሊትሊ እኛ ነው የሚመስለው። ኦኬ። ጥንብርኩስ
እኔን አይመስልም። ምንድን ያለው? እኔን አይመስልም ማለት እሺ። ጥያቄው በጣም ከባድ ነው፣ ግን ትንሽ እንጠይቅህ። በጣም ማርቆስ፣ እሺ ሂድ። የሆነ እውነተኝነትን ነገር አለው። ሂድበት። ሰዎችን የሚያስቀይም ሰው፣ ተሳዳቢ ሰው ሊሆን ይችላል። በተደጋጋሚ ሲያደርገው የሰየመው ያንን ሊሸል ሰይጣን የሆኑ ሰዎችን ብሎ ሊሆን ይችላል። አንደበት ሲከፈት ጭንቅላት ይታያል። እንደዛ ነው የሰውየው መገለጫ ሊሆን ይችላል። እና ለምን እኔም በረከት አሉኝ? አንተ በረከት ስለሆንክ። አይ በገለጸው ካንተ ብዙ በረከቶች አግኝተናል። አንተ አታውቀውም እንጂ። ወደ እኔ ጠይቅ። ወደ ዜዶ ግባን ጠይቁት። ዜዶ አንድ ጥያቄ አለኝ። ቃሉ ትንሽ ጸያፍ ነው ለሰው ስናደርገው ከብድ ይላል። ግን በዚህ ማዕረግ ታውቀዋለህ? ያየሁትን ነገር መካድ አልችልም። ታውቀዋለህ? አዎ። እና ሼሞክ ያደርጋል። ብዙ ጊዜ የእፍረት እርምጃ ይራመዳል። ቋንቋ አለው፣ ያወራል። እንደ አንድ ግለሰብ ነው። ብዙ አለ። እንደ ሴናሪዮ ነው፣ እንደተፈጠረው ሁኔታ ነው። አንዳንድ ጊዜ አብሮ ብዙ ጥንብርኩሶች ልታይ ትችላለህ። አንዳንዴ ለብቻው ምናምን ግን ብዙ ጊዜ ብቻውን መሆን ያዘወትራል እና ምሽት ያዘወትራል። እንዴት መሰለ አሁን ለመከራከር ያላመቸን ቃሉ ክብረ ነክ ነው። ቃሉ ያ ጥንቡን አውጣው እነሱ ይሻላል። እርኩሱ ላይ ሆነ ምናለው ምናልባት ልንግባባ እንችላለን። ያኛውን ግን ራሱ ቃሉን ለማለት አሁን እየከበደኝ ስለሆነ አንተም ደፍረህ እንደዚህ ስለማይል አይ በቃ አሁን ደምስ ያለ ነገር ልክ ነው። ምን አልከኝ? በአባቱ ስም ጥራ። ኦኬ እርኩስ በሚለው ከመጣን ያኛውን ተጠቅሟል። ያኛውን በሰብአዊ ነገር ላይ ሊጠቀም ስለማይችል አስረዳኝም ብሎ ሊያስረዳኝ ውሸት ይመስለኛል። ናቲስ እኔ እውነት ነው የሚመስለኝ። ለምን? እርኩስ እንግዲህ እርኩስ ጥሩ ነው። እኔ ከሰው ጋር አላጣላኝም። እርኩስማ ይኸውልህ በዘመናችን ብዙ አይተናል፣ ብዙ እርኩስ አይተናል አይደለ? በእርኩስነት ብዙ ልንጠራቸው የምንችላቸው አሉ። ገብቶሃል? እርኩስ ማለት አረመኔ፣ ጨካኝ፣ ብዙ በዓለማችን ላይ ብዙ ጨካኞች ተፈጥረዋል። የማይሰራ ስራ ያደረጉ አይደለ እንዴ? ሰው ፈይተው በሳሙና ያደረጉም አሉ አይደለ? በዓለማችን ያቺኛዋ ቃል ግን ያንቺ ክብረ ነኳን ቃል እንዴት ጨመራት ነው? አሁን ለምሳሌ ዘረኝነት ጥንብ ናት ተጸይፏት። እውነት ነው። አሁን በመንፈሳዊም ነገር አለ። አሁን አልጎረበጠህም አይደል? አሁን ይሄን ስለው አልጎረበጠህም። እንትና ሰዋይ ስብህና የለውም። እንትን ነው ኮንሴፕት ነው። ይሄ እንደዛ ነው። እውነት ውሸት? እንደዛ ከሆነ እውነት እንዴት ኮንሴፕት ነው ተላብሶ የመጣ ከሆነ በፍጹም ልንሰጠው አንችልም። ግን መጣ በቁርአንም አለ መሰለኝ አይደል? አንዳንድ ጊዜ ስፕሪት በካሜራ ይገባል ታውቃለህ፣ ይታያል። አንዳንድ መንፈስ ካሜራ ሲሲቲቪ ካሜራ የያዛቸው ጎስቶች ምናምን ይታያሉ። ልክ እንደዛ ጥንብርኩስ ነው አየሁት። ውሸት የመጨረሻ ነገር በጣም ሊያሳምነን እየሞከረ ስለሆነ ውሸት በቃ እንደነሱ። እሺ ቴንክ ዩ ዜዶ። አንዳንድ ጊዜ ሰዎች ሲያወሩ ጥንብርኩሱን አወጣሁት የሚሉትን እሱን ቆሞ ሲሄድ አይቼዋለሁ ያለውን ጥሌ፣ ናቲና ማርቆስ ውሸት ነው ብለዋል። አሁን ዜዶ ያወራው ታሪክ እውነት ነው ውሸት ነው? ውሸት ነው። አይጠቀመውማ። ይቅርታ አድርግልኝ ለማውራት ፈልጌ ሳይሆን እንዴት ስብዕና ላይ ይህንን ቃል ዜዶ በጣም ብሪሊየንት ነው፣ አርቆ የሚያስብ ልጅ ነው። እዛ ላይ ከመጣ እንደማይል ስላወቅኩ ኮንሴፕት ነው ያልኩትን ግን ጠመዘዘብኝ። ሲጠመዘዝ ወደ ውሸት ለማንኛውም ለማሳመን ሲሞክር ወጣት አገኘኝ። ቴንክ ዩ። ለማንኛውም ሁለት እኩል ሆነዋል። ምንም ማለት ናቲ ታሪክ ንገረን። እሷን አንብባትና ከዛ ሲጠይቁ ትመልስላቸዋለን። ሰይፉ ፋንታውንና ቴዲ አፍሮን ከካሜራ ጀርባ ጸጉራቸውን እሰራቸዋለሁ። ክላይንቶች ናቸው።
እሰየው ነው አሰየው እንዳልከው ይሁን ሰውየው። ቴዲ አፍሮና ሰይፉ ፋንታሁንን የፀጉር እንትና ከስተመራቸው ነኝ አለ። ምን ያህል ጊዜ በፊት? አይ ቲንክ 5 ወር አካባቢ ከ5 ወር አሁን 5 ወር ሆኗቸዋል ክላይንቶች ከሆኑ ማለት። ኦኬ ሰይፉ ምን አይነት ነገር ሰራ? ጺሙን እና ሼቭ ፀጉሩን ሼቭ አደረገዋለሁ በሳሙና አለ ሄደ ነው መጥቶ ነው ሄደ ቤታቸው ሄደ ሼቭ አለ ይቀባ ላይ አንተም ትጠቀማዋለህ ለጺም ሜቢ ሼቨር ምናምን ፀጉሩ ይወጣል እና ሼቭ ይደረጋል ያለውን ይሄ የጎኑ ከዛ ጺሙን ደግሞ ምናምን አደረግን። ቴዲዬንም ቤቱ ነው የሚሄደው ግን ያው ለቲክቶክ 5 ወር በፊት 5 ወር ሆኖኛል። አሁን ቢያንስ በ3 ሳምንት አንዴ ምናምን ቤታቸው ሄዳለሁ ያስተካክላቸዋለሁ። ሰይፉ አይ ቲንክ በ4 ቀን ምናምን አንዳንዴ። ቴዲ በስንት ጊዜ? ብዙም አታብረን። ቴዲ በ3 ሳምንት ሆም ቱ ሆም ባርቤሪ የሚባል አለ። ሞባይል ባርቤሪ ማለት ነው። ብዙ ጊዜ ቤት ሄደህ ስትቆርጥ ቴዲና ሰይፉን ብቻ ነው የምትቆርጠው? ቤተሰቦቻቸውንም ትቆርጣለህ? ሁለቱም ብቻ ነው። ቤተሰቡን አምነው አይሰጡም? ሜቢ ከክፍያ አንፃር ምናምን ሊሆን ይችላል። ምን አልከኝ? ብዙ ነው። ሆም ቱ ሆም ፓኬጅ ብዙ ነው። ቤት ከተመጣ ቤተሰብ ይቆርጣል። አሁን እኛ ቤት ፀጉር ቆራጭ ከመጣ አባቴን ቆርጦ እኔን ቆርጦ ልጆቼን ቆርጦ እናንተ ቤት ጥሬ ሁላ ቆርጦ ነው የሚሄደው። ባርበር ሾፕ ሲመጡ ፕራይሱ ምናምን ተመጣጣኝ ማለት ለነሱ ይበዛል እያልኩ አይደለም። ስንት ነው የምታስከፍለው? ማክሲመም እስከ 20 ሺህ ነው። ሆም ቱ ሆም ሲሆን እስከ 20 ሺህ ነው ለአንድ ምን ንቅለ ተከላ ነው። ምን መሰለህ አሁን ስራ ቦታ 6000 7000 ልሰራ እችላለሁ ግን ቤታቸው ሲሄድ የራይድ አለብኝ መኪና ይለኝ ወጪ አለ የምቆየው ታይም አለ ቢያንስ 2 ሰዓት ወይ ከዛ በላይ ከቆየው ስራ ቦታ የምሰራውን ለሰዎች ፕራይቬሲ እና 4 እጥፍ ማስከፈል አለብኝ። ለዛ ቤተሰብ ሲሰራ 100 ሺህ ብር አከፍልም መቼም እኔ ያው ለነሱ አይበዛም። አይበዛም ችግር የለውም ቢሆንም ጥሩ ነው። 100 ሺህ በቤተሰብ ከሆነ ከበዙ ነው እንጂ ለአንድ ሰው እንደዛ ነው። ይሄ ልጅ ለዚህ ነው ከሰው ራስ ማትወርድ። ምን አላችሁ? ውሸት ነው። ከምን አኳያ? ዌብሳይት አለኝ ባይዘወይ ዌብሳይት አለኝ ሆም ቱ ሆም ሲቲ ኢቭን ከተማም ለመስራት አስባለሁ። ድሬዳዋ አዳማ ሊሆን ይችላል። ፓኬጅ አለው። በፓኬጁ ከቻሉ ይሄዳሉ። ፀጉር ደግሞ ሊቆረጡ አይችሉም። ምክንያቱም አሁን የሰጠን የታይም ኢንተርቫል ራስ በጣም ሰፊ ነው። አንድ አሁን ለሰይፉ ያለ ራሰ በረሃ ሰው የስራ ስሮቹ ቶሎ ቶሎ ያድጋሉ። በየሳምንቱ ነው በየ3 ቀኑ ምናምን ወይ በ2 ቀኑ ምናምን ወይ በየቀኑም ሊሆን ይችላል። ገባ ሼቭ የሚደረገው ሰው እሱ በ3 ሳምንት ከሄደ ጎፈሬ ምንድነው መልሳለሁ? ያልኩት ሰይፉን በሳምንት 2 ጊዜ እኮ ነው ያልኩት። ቴዲን ደግሞ አንዳንዴ በወር ሮብና አርብ ነው። ቀኑ መቼ ነው የምቆርጠው? ከሰኞ አርብና ሮብ አንዳንዴ አርብ እንትን እኮ ብሏል። ግን በረከት ሰምተዋል? ሮብና አርብ አንዳንዴ አርብ የጾም በረከት ሰምተዋል? ሰይፉ ከካሜራ በስተጀርባ ብሏል። ሪከርድ እንደረግ ስን ሁላችንም አላለ አቢ መጥቶ እዚህ ይሰራናል። ግን ካሜራ ፎቶ አለኝ ፎቶአቸው ምናምን ጋር አለ። ሰይፉን ሐሙስ ቀን ቆርጠው ታውቃለህ? ሐሙስ አይደለም የሆነ ጊዜ ሐሙስ በጧት ግን ሮብ ነው ብዙ ጊዜ። ውሸት ሰይፉ ሐሙስ ፕሮግራም አለው። የምንወደው ወንድማችን ነው። ስለዚህ ውሸት ነው። ከሰው ራስ ውረድ። እኔ ናቲ በጣም የምወደው ባርበር ባለሙያ ነው። ቤቴ የመጣ ቢቆርጠኝ ደስ ይለኛል። ግን አሁን የነገረን ታሪክ ውሸት ይመስላል። እሺ ውሸት ነው። እኔ የ3 ሳምንቷ ጉዳይ ውሸት ነው። እና ውሸት ከሆነ ማን የጠቆመው ይመስላችኋል? ይሄን ጉዳይ ማን ነግሮት ነው? ውሸት ከሆነ የሚጠቆመው ማርቆስ ነው። በምኑ? ውሸት ከሆነ ማን ነው የሚጠቆመው? ምን አድርጉት? የኔ ወንድም እኔ እና እሱ ስለ ፀጉር አናወራም። ግን እንደዚህ አይነት ውሸት ቶንዶስ ያደርቅብሃል። እሺ የመጨረሻ ምን አላችሁ? በጣም ውሸት። ናቲ
ያው እንግዲህ በርካታ ታዋቂ ሰዎችንም ይቆርጣል። አዎ እሱን አምናለሁ። በርካታ ታዋቂ ሰዎች እሱ ጋር ሄደው ይቆረጣሉ። እሱም ደግሞ ቤት ለቤት እየሄደ 20 ሺህ ብርም 15 ሺህ ብር ማክሲመሙ 20 ሺህ ብር ነው አይደል? እንደየሰፈሩ ይላል። እንደየርቀቱ ሰፈሩ። ኦኬ እንደ ሰፈሩ ርቀት። በሰፈሩ ነው ዋጋ። አዳማ መቀሌም ልሄድ እችላለሁ። ዌብሳይት አለ፣ እዛ ገብተው ቡክ ካረጉ አንድ ሳምንት ቀድሞ። ስለዚህ የፕሌን ምናምን ስለሚኖር ከፍ ይላል ዋጋው ማለት ነው ወደዛ ሲሆን። ሰይፉ ፋንታሁንና ቴዲ አፍሮን ከካሜራ ጀርባ ጸጉራቸውን የምሰራቸው እኔ ነኝ ያለውን ፍልፍሉ ኤላና ዜዶ ውሸት ነው ብለዋል። አሁን ናቲ ያወራው ታሪክ እውነት ነው ውሸት ነው? ውሸት ነው። እኛ ሰፈር ኦቭሊሜንት በቀኑና ያዘኝ እኛ ሰፈር ኦቭሊሜንት የሚባሉ ጸጉር ቆራጭ አሉ። ኦቭሊሜንት የተባሉት ሁሉ ጊዜ ትንሽ መጠጥ ሲጠጡ ኦቭሊሜንት ስለሚሉ ነው። ትርጉሙን ምን እንደሆነ አላውቅም። ሜንት ምናልባት ያችን ትናቱ ምናልባት ይሆናል። እና ጸጉር የሰፈራችን የታወቁ ጸጉር ቆራጭ ናቸው። እና ልጁን ግማሹን ቆርጠውት እና የሚያውቁት ሰውዬ ሞቶ ነው እንዴ ቁጭ አድርገው ሰውዬውን ጥለው ሲወጡ ልጁ ተከትሎ እንዴ ይጨርሱኝ እንጂ ስል ለቅሶ ደርሼ ነዋ። ካልሆነ የግማሹ 9 ግን ናቲ ያው በትክክለኛው ታዋቂ ሰዎችንም እየሄድክ ትቆርጣለህ። እስቲ ንገረን እንዴት እንደምትሰራ ቤት ለቤት። ያው እንደተናገሩት እውነት ነው። ውሸት የሆነው በቀኑ ስለያዘኝ ነው። በቀኑ ፍላጎት አለኝ። አሁን ኢትዮጵያ ላይ ካሉ ሴሌብሪቲዎች ማለት ታዋቂ ሰዎች ቴዲ አፍሮን ጸጉሩን ባስተካከለው ደስ ይለኛል እውነት ለመናገር እና ከዛ አንጻር ነው ይችን የፈጠርኳት። ግን በጣም ብዙ ስለዚህ ሐሳብ አለ ምናምን እየሄድኩ እሰራለሁ። አሁንም ቢሆን እሰራለሁ። ፕራይሱም ምናምን ልክ ነኝ። ውሸት አይደለም። ራቅ ካለ እስከ 20 ሺህ ብር፣ እዚሁ ቦሌ አካባቢ ከሆነ እስከ 15 ሺህ ብር ምናምን ይሳካል። ያሰብከው ይሳካል። አዎ ይሳካል። እንጀራን ያስመረልህ። የፍልፍሉ የኤላና የዜዶ ቡድን 3-2 እየመሩ ነው። 3-2 እየመሩ ነው። ኤላ ታሪክ ንገረን። ምግብ አሞኛ ያውቅም። ምግብ አሞኛ ያውቅም። አንተ ነህ የምታመው። ምግብ ምን ማለት ነው? ምግብ እኮ አያሳምም። እንደውም ምን አሁን ፉድ ፖይዝን አለ። ምግብ አሞኛ ያውቅም ነው ያልከው አይደለ? አንድ አባባል አለ ምግብን እንደ መድኃኒት ብላ ካለበለዚያ መድኃኒቱን እንደ ምግብ ትበላለህ የሚባል አባባል። ምግብ አያምም እኮ። ምግብ እኮ የተሰራው እድሜያችንን ልንኖርበት ጤናማ ሊያደርገን ነው። አያመኝም ስትል ምን ማለት ነው? ምንም ብበላ አያመኝም። አሞኝም አያውቅም ነው። አይመርጥም አንጀቴ ነው እያልክ ያለው። ምንም አይነት ምግብ ይቀበላል። በላ ታውቃለህ? ጨጓራ ሳማ እንደሚበላ ታውቃለህ? አውቃለሁ። አያመኝም አውቃለሁ። ሁሉንም አይነት በልቶ እኮ ነው አንድ ሰው አያመኝም የሚለው። ብዙ የምግብ አይነት በልተሃል? ኦልሞስት ብዙ የሚፈቀዱትን ምንም ነገር ሆነ አታውቅም። ጠይቁት። ሳማን ራሱ አንተ ሳማ ነው ሲበላ ያየው። ሳምባ ሲበላ ይተታቃል። እኔ አይቻለሁ። እኔ አይቻለሁ። ሳምባ ይበላል። እኛ ሀገር አይደለም። እንዴት ተጠብሶ ይበላል። ቻይና ውስጥ በጣም ተወዳጅ ምግብ ነው ሳምባ። እኔ ሰውየው ሲታም ሳምባው ተበልቶ ነው ሲባል በህመም ምክንያት እንደዚህ ተጎርሶ። እኛ ሀገር የሚጣል ለውሻ ለድመት የሚሰጥ ነገር። ጠይቁት ማርቆስ። ጨጓራ የሚነካ ነገር ምንድነው? ምግብ ብዙ ነው። ሚጥሚጣም እኮ ምንም ነገር ነው በላለው የሚለው። እሱ ምንም ነገር በልቶ ታመም ያላቀም። እስካሁን ከበላው ታመም ያላቅም ነው የሷው። ምን እንደበላ በጣም የምትወዳቸው ምግቦች ምን ናቸው? እኔ የምግብ ምርጫ የለኝም። እሺ ብዙ ጊዜ አዘውትረህ የምትበላው አልጫ ነው ቀይ ወጥ ነው? ምናልባት አንጀት ኤክስፔሪየንስ ይፈልጋል ታውቃለህ። በብዛት ቀይ ነገር የሚበሉ ሰዎች በጣም ስፓይሲ የሆነ ምግብ የሚበሉ ሰዎች አንጀታቸው በጣም ጠንካራ ስለሆነ ብዙ ምግብ የመቀበል ብዙ ቀይ አልበላም። አልጫ ነው በለው። እንነጋገር። አንዳንዴ የሰው ምግብ ፍላጎት አሁን በብዛት ሰው ከሚመገበው ስልጆን አሁን ስጠጣው ነው የሚያረካል። እንነጋገርበትኝ። እሺ ማርቆስ ምግብ አለ። ምግብ እኮ ዓለም ላይ
ስልጆን ስጠጣው ነው የሚያረካኝ። ጨረሳችሁ? እሺ ምግብ እኮ መዓት አይነት የምግብ አይነት አለ። በምን አረጋግጦ ነው ምግብ ሲል ምግብ አያመኝም አላለም። እኔ አሞኝ ምግብ አያውቅም አያመኝም አይደለም ካልተረዳኸኝም። ምግብ አያመኝም ሳይሆን እዚህ ኢትዮጵያ ውስጥ ያለ ምግብ የሚፈቀዱ ምግቦች አሁን በሃይማኖትም በምንም ይባሉ የማይበሉ አሉ። የሚፈቀዱትን ምግቦች ምንም አይነት ምግብ ሁሉንም በልተህ አያመኝም። ሁሉንም ኦልሞስት 99% በልቻለሁ። ኤክስፒሪየንስ አንተ በጣም የሚያውቀው ነገር ካለ እንዴ ብዙ ነገር አለ። እሱን እናወራበት። ጨጓራህን ያማል። አንዳንድ ሰው ምስር ወጥ ሲበላ ጨጓራውን ያማዋል። አንዳንዱ ደግሞ ጭራሽ እንደውም ሊቃሙ እውነት ወይስ ውሸት? አንተስ? እኔ እውነት እኔ ውሸት ነው የሚመስለኝ። ቢያንስ አንድ ጊዜ ታሞ ያውቃል። ይሄ በእርግጠኝነት ምግብ አሞኝ አያውቅም በፍጹም። አባቴ ምግብ እኮ አንዳንድ ጊዜ እየተመቸም ራሱ ሊያም ይችላል። እንትን ላይ እኔ ውሸት የሆነ ጊዜ በቃ ዛሬ ጨጓራዬን አመመኝ፣ ዛሬው ምግብ አልተስማማኝም ብሎ ሊያስብ ይችላል። እናንተ ውሸት፣ እኔ እውነት። ከምን አስረዳቸዋ? ለምን መሰለህ? እንደ አጋጣሚ ሆኖ ይሄ ልጅ አፒታይቱ ወይንም ደግሞ ተፈጥሮ ምግብ ላይ ችግር የለበት ልጅ ሊሆን ይችላል። አንደኛ ከእድሜ አንጻር እኛ ከዚህ በፊት የምንበላቸው ምግቦች ትንሽ የበሰለም ያልበሰለም ሊሆን ይችላል። አሁን ነው ምግብ ሰው በደንብ እየመረጠ መብላት የጀመረው። ለምሳሌ እኔ ድሮ የምበላቸው ነገሮች አሁን አልበላቸው። ምን ነበሩ? ብዙ ነገሮችን ትደፍራለህ። ፍርፍር፣ ቅቅል፣ ቀይ ወጥ ምናምን የሚባሉት ነገሮች አልበላቸው አሁን። በፊት ግን እበላ ነበር። አሁን ግን ካሮት የሚበላው በብዛት አሁን በልተህ ታውቃለህ? እንደዚህ አይነት ነገሮች አሁንማ አይበላም። አጠገባችን አይደል እንዴ? አጠገባችን እኛ እኮ ስንመርጥ እሱ ራሱ መርጦ ነው የሚበላው። ምናልባት ይሄም ልጅ ቤተሰቦቹ የተመረጡ ምግቦችን ሊያበሉት ይችላል። የመጨረሻ ነገሩኝ ጥሌ ውሸት። አይ ውሸት። ናቲ እንዴት አንድ ነገር እንኳን አይቃወመው? ናቲ ሐሳብ ልቀይር ነው? ውሸት። እኔ እውነት። እሺ ኤላ ምግብ አሞኝ አያውቅም ያለውን ጥሌ፣ ናቲና ማርቆስ በአብላጫ ድምፅ ውሸት ነው ብለዋል። አሁን ኤላ ያወራው ታሪክ እውነት ነው ውሸት ነው? እውነት ነው። እሺ ደምስ ጥያቄ አለ። በጣም በቂ ማብራሪያ ማስረዳት እንችላለን። ኖ በቂ ማብራሪያ ፈልጋለሁ። ቲንክ እኔ አስተዳደጌ ላይክ እንዲህ ምግብ ምናምን መርጬ አይደለም። ከድሮ ሽልጦ ቆቆሩን ምናምን እየበላው ነው። ሁላችንም እንደሱ ነው ያለው። ያኔን ነው የምልህ። እና ስንበላ እኔ ምግብ ምንም አይነት ምግብ ማለት ነው ስበላ ጥግብ እስክል አልበላም። ከድሮም አሁንም አሁን የሆነ ታይም ላይ አፒታይቴ ኦን ሲሆን ትንሽ ነው የምበላው። ከዛ በኋላ ቆይቼ ትንሽ ነው የምበላው። እንደዛ የታበላል ነው ያለኝ። ምንም አይነት ምግብ ስበላ ጥግብ እስክል አልበላም። ህመም ምንም አይፈጥርብኝም። ጥግብ እስኪሉ መብላት ግን ህመም ያመጣል ብለህ ያመኛል። አሁን ተፈጥሮ ነው። አይ ነው ማንኛውም ሰው ኦቨር ሲጠግብ ይታመማል። ይሄ ቁንጣን የሚባል ነገር አለ። እኔ ግን ትንሽ እበላለሁ። ከዛ በኋላ እሷ ተፈጭታልኝ ሰላም ካገኘው በኋላ የሆነ ታይም ላይ ነው ደግሞ የምበላው። ምንም አይነት ምግብ ምርጫ የለኝም። ቀይም አልጫም እበላለሁ። እስከዛሬ ድረስም በጣም ብዙ ምግብ አይነት በልቻለሁ። አንድ ቀን በምግብ ሆስፒታል ይጃላል። ትንሽ ኮንታሚኔት የሆነ ምናምን ገጥሞ አያውቅም? የተበላሸ ምግብ እኔ አክቹሊ ስበል እንዲህ ስታረገውም እኮ ወደ አፍንጫ ሽታ ይመጣል። ትንሽም ስለምትበላ ብዙ ላይ ጎዳ ይችላል። እንደገና አምኜ በቃ ምርጥ የአመጋገብ ሲስተም ያለው ልጅ ነው። በቃ ይሄ እኮ ምን መሰላችሁ፣ በፊት እኛ ምግብ አተን ሳይሆን ለመወፈርም የምንበላ ልጆች አለን። ደግሞ ወጣትነት ላይ እያለን ደግሞ የምግብ ውድድር ነው። ወይ ማርቆስ እኮ በደንብ አይበላም፣ ግን ራሳችን ላይ መከራ ማብዛት ነው። አሁን የአመጋገብ ስርዓት ጥሩ ስለሆነ ነው። እና እውነት ነው ላይም የኤላ አሪፍ አባባል ነው። ትንሽ ትንሽ የሚል ግን በኋላ በላለሁ ብለህ አስቀምጠህ ሌላ ሰው ሊበላ። ለማንኛውም 4-2 ሆነዋል። 4-2 ሆነዋል። ጥሌ ታሪክ ነገር ኦኬ። አንድ ወንዝ 7 ጊዜ ተሻግሬ አውቃለሁ። ተመላልሰህ ነው ማለት? በዛ መንገድ ከተበላለስ ግድ ነው። አንዴ ነው የምሻገረው፣ ግን 7 ጊዜ ነው የተሻገርኩት። ምን ሆነ? አዙሮት የተሻገርኩትን አልደግምም። አንድ ወንዝ 7 ጊዜ ተሻገርኩ። ወንዙ አዙሮት በድልድይ ነው? ኧረ ወንዝ ነው። በድልድይ ላይ ነው እየዋኘህ? አይ በእንጨት በእግርህ በድልድይ አይሞላም። ምን አይልም ጥልዬ
የኔ ወንድም በእንጨት ላይ ነው የሚሻለው። በእንጨት ላይ እንጨት ድልድይ የእንጨት ድልድይ ነው። ሰባቴ ለምን ተሻገርክ? ሰባቴ ለመሄድ ኦልሬዲ አንዴ ስትሻገረው ሄደሃል እኮ። ሰባቴ ነው ግን ሄደው። ሰባቴ ምን አመላለሰህ ነው ጉዳዩ? ሰባቴ ልጅ ያገኘሁት ይመስለኛል። አልተመላለስክም አይደል? ስትሄድ ብቻ ግን ሰባቴ ተሻግረዋል። ሰባቴ ነው የሚሻገረው። ብቻህን ነው ሰው አለ? የለም ቆይ ጌታዬ፣ በርክዬ ሰው የለም። ብቻህን ነው ከሰው ጋር ነው? ብቻህን። ቀን ነው ማታ ሌሊት? እንዳካሄዴ ነው። ሌሊትም ከሆነ ቀንም ከሆነ እንዳካሄዴ ነው እኮ። ሌሊት የሚያሻግር ምንድን ነው? በማታ ኢዝ ሜክ ሴንስ። በማታ ልጄ እናውራ። እኔ አንድ ኮንዶሚኒየም 6 ዞሬ ስለማቅ ነው። አንድ ብሎክ ውስጥ አንድ ቤት 6 ዞሬ ያለው መውጫው ጠፍቶብኝ። የእንጨት ድልድይ ደግሞ ከሆነ እግሩ እየገባ ሲወድቅ ሲነሳ የእናንተ አባባሉ ልክ ነው። የለይ ጥሩ ነው። እኔ እውነት ነው የሚመስለኝ። ግን ያው ኮንዶሚኒየም 6 ዞራ ያለው ሲል አንድ ቦታን አስታውሰኝ። ኦኬ ጨዋታ ቀረጻ እየሰራን አምጣ ነፍሱን ይማር ወንድዬ ወንደሰን አውራሪስ ኮሜዲያን ቀረጻ እየሰራን ነውና ወደ ኮዬ ነው ኮንዶሚኒየሙ እንደዚህ ስትታጠፍ ኃይለኛ ንፋስ አለ አንዳንድ ኮንዶሚኒየም ላይ እንዲህ ዞር እሱ ገብቶ ሲወጣ እኔ እንደዚህ ነው የምመጣው እና ኮፍያውን አውልቋል። እንዲህ ሲወጣ ንፋሱ ለካ ፀጉሩን ብድግ አድርጎታል። ወንድዬ ትንሽ ገባ ብሏል ፀጉሩ። አንተ ሰውዬ ዘርበል ቀረጻ ላይ ነን አልኩት። ስናወልቅ ሌላ ነው። እና የጥልዬ ነገር እውነት ነው። ለምን መሰለ? አንድ ወንዝን 7 ተሻግሬያለሁ ማለት ይችላል። ትንሽ ያልገባኝ ነገር ካለ አላውቅም። አዋሽ ወንዝ ከመነሻው እስከ አንድ ቦታ እስኪደርስ ብዙ ሀገሮች ላይ አለ። ለምሳሌ አሁን ወደ ጅማ ስትሄድ አንድ ወደ ቱሉ ወደ ምንድነው ቡታጅራ ያለው አንዴ ዋካሬ በ5 ደቂቃ ውስጥ ነው። አንተ የምትለኝም ፍልፍሉ ወደ ቡታጅራ ስትሄድ ደግሞ መልካ ቆንጠሬ ጋር ትሻገራለህ፣ በቆቃም ትሻገራለህ። እንደገና የወንዙን ስም ማወቅ እንችላለን። የወንዙ የኔ ነው። በ10 ደቂቃ ነው የተሻገረው። ወንዙን ስሙን ማወቅ እንችላለን። አልናገርም እባክህ አልናገርም። እንደ ፍንጭ ስጠን። አይ እኔ አሁን ወንዙ 7 ጊዜ ተሻገርኩት። አልናገርም። ወንዙ ግዴላችሁ አልተሻገረም። ኤላስ ምን አልክ? እውነት ነው ይመስለኝ። ፍልፍሉስ ውሸት ምን አልክ ልጄ? አልተሻገረም። ተው ይሻገር። ኧረ አይሻገርም። በ5 ደቂቃ ውስጥ አንድ ወንዝ 7 አይሻገርም። ካልተሻገረ እኮ እስከዛሬ አናገኘው። አይሻገርም። ውሸት ነው። እሺ እኔ እውነት ነው። ኤላ እውነት ብሏል። አንተስ? በቃ ወደ ልጄ ላድር። ውሸት። ተሻገር ተሻገር ተሻገር። ጥሌ አንድ ወንዝ 7 ጊዜ ተሻግሬያለሁ ያለውን ፍልፍሉ ኤላና ዜዶ በአብላጫ ድምፅ ውሸት ነው ብለውታል። አሁን ጥሌ ያወራው ታሪክ እውነት ነው ውሸት ነው? እውነት ነው። እኔ ልጅ ብያለሁ። እኔ ኤላን ተከተል በቃል ተሻገር አናገኘው። ኤላን ተከተል አልኩ። እሺ ንገረን ታሪኩን። ተነስቼ ወርድ እሺ ና። አሪፍ፣ በጣም አሪፍ። ቦታው ዳውሮ ወረዳ ይባላል። ዳውሮ 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 ዞን ነው። ከዚህ በፊት አንድ ሰው አቅርቤ ነበር። 200 ሺህ ብር በ600 ሺህ ብር ገዝቷል ያልኩ። በጣም በጣም ምስጉን ፖሊስ ነው። 200 ሺህ ብር ወስዳለሁ ብሎ 600 ሺህ ብር ከሰጡት በኋላ መልሶ ያንን የሰዎቹን ገንዘብ መልሶ የራሱን 200 ሺህ ብር ወሰደ። ይህንን ቦታ እንድጎበኝ ያስደረገኝ እሱ ነው። እዚህ ጋር የቆምኩበት ምክንያት ደግሞ አንድ ወንዝ ነው። እንዲህ ይመጣል፣ እንዲህ ይሄዳል። ይሄ ሜዳ ነው። እንዲህ ይመጣል፣ እንዲህ ይሄዳል። ይሄ ሜዳ ነው። 1 2 3 4 ወንዙ አንድ ነው። 5 6 7ኛውን ሲጨርስ መንገድ ትሄዳለህ።
ጨረስኩ እኮ አንድ ወንዝ ነው 7 ጊዜ ነው የምሻገረው ይኸውልህ ወንዙ አንድ ነው ይሄኛውን ወንዝ ተሻገርኩት ዞሮ ወደ በኩል እዚህ ይመጣል ይሄን ደግሞ ሻገራለሁ እነሱ ገለል ብሎ በዚህ ጋር መንገድ አይሰሩ ይሄ ያለ 7 ጊዜ ነው አንዱ ነው ወንዝ የራሱ ነው በረከት ትንሽ መጥቶ ነበር ታስታውሰዋለህ ዳውሮ ወረዳ ስሙን አላውቀውም ምናልባት እንግዲህ ይጣፉልና ሳጂን ጳውሎስ ይባላል ሳጂን ጳውሎስ ነው ቦታውን እንዳይና እንድጎበኝ ያገዘኝ ምናልባት በሚቀጥለው ፕሮግራም ሳጂን ጳውሎስ ስለዚህ ዳውሮ ዞን ውስጥ ነው የሚገኘው ዳውሮ ዞን ውስጥ ነው ያለው እና እንደዚህ አሪፍ ታሪክ ነው ሰብናፕ ቴንክ ዩ ለማንኛውም የፍልፍሉ የኤላና የዜዶ ቡድን 4-3 እየመሩ ነው ፍልፍሉ ታሪክ ንገረን ሰይጣን ሱሳይድ ሲያረጋቸው ኦኬ ራሱ ሰይጣን ሱሳይድ ሲያረጋቸው ራሱን ሲያጠፋ ጆኖሳይድ ነው ሱሳይድ አይ ሱሳይድ ራሱ ጆኖሳይድ ያረጋል በብዛት ቢሆን አይ ሱሳይድ ራሱን ሲያጠፋ ኦምኒሳይድም ያረጋል እኔ ብዙ እንትን አትበለኝ በቃ ሌላ ነገር ውስጥ አይ ጆኖሳይድ ኦምኒሳይድ እንደዚህ ይባላል በጅምላ ስትጨፈጭፍ ሱሳይድ ስታረ ምናምን ይለያያል ስንቱም አላቸው አልደግፍም ሰይጣን ሱሳይድ ከሆነ ወደ ራሱ ነው ራሱን የት ነው ያጠፋው ራሱን አጠፋኝ እኮ የት ኦኬ የት ከተማ ውስጥ ኦኬ የት ነው ከተማ ውስጥ ጥሩ ነው ከተማ ውስጥ ሰይጣን ራሱን ሲያጠፋ በቃን አባቴ አቢ ቀበራችሁት በቃ ራሱን በምንድን ነው ራሱን ያጠፋው በአደጋ ነው መርዝ ጠጥቶ ነው አይ መርዝ ምናምን አልጠጣም አንድ ጥያቄ ልጠይቅ ድፍረት እንዳይሆንብኝ አይ ምንም ሰይጣንን የሚያውቀው ሰው ሰይጣን ሲሆን ነው ሰይጣን አይታይም አይደል መንፈስ ነው በምን አወቅ እርስ በርስ አንጠፋፋ በምን አወቅ እርስ በርስ አንጠፋፋ ሬሳ ሆኖ አይተዋል ራሱን አጥፍቶ እንደውም እየለፈለፈ ነው ራሱ ስንት ጊዜ ሆነዋል ስንት ጊዜ ራሱን ካጠፋ አረ ቆይቷል ኦኬ አብሮ ሰዎች ነበሩ ያዩ ምስክርነት ምትሰጣቸው አንድ ሰው አብሮት ነበር አይ ካንተ ጋር እሱ አንድ ሰው አብሮት ነበር ከተማ እንደውም ራሱን እንዲያጠፋ ያደረገው ሰው ነው ያ ሰው ነው ምን ያህል የሰው ክፋት ወደ መልስ እሺ ጠይቅ ግን ጨርሱ መጀመሪያ ጨርሱ እስኪ አስረዳቸውና የገባህን እኔ የገባኝን ማስረዳት እችላለሁ በሰው ምክንያት ነው ራሱን ያጠፋው ሰይጣን ሱሳይድ ሊያደርግ ይችላል በምን በመንፈሳዊ ለሱ መድኃኒቱ መንፈሳዊ ነገር ነው ስትመታው ይጮሃል ምናምን ይላል ሰዎች ውስጥ የሆነው ሰውዬ ልክ በቃ ወጥቻለሁ ምናምን ሲል ወይን ደግሞ ለቅቅ ያለው ሲል ሂዊል ቢዳይ ሞቶ ሊሆን ይችላል ራስን አጠፋው ብሎ ተናግሮ ነው ግን አሁን እያለ ያለው ምንም ውስጥ ሳይገባ ራሱን አጠፋው ካለ አንዳንድ ጊዜ በመንፈሳዊ ነገር የማይደረግ ነገር ለፈጣሪ የማይሳን ነገር የለምና በፈጣሪ ኃይል ራሱን አበሳይቶ ራሱን ሊገል ይችላል ራሱን ነው ዝም የኔ ግምት ነው ናቲ እኔ ትንሽ ኮምፕሌክስ ነው ለኔ አይደል ስለዚህ ደንግጦ ነው ራሴን ነው በጨለማ ነው አስከሬኑ እንደ ሰው ሆኖ ነው ታይቷል አው ራሴን አጠፋው በመንፈሳዊ ነገር አይደል የግሌን ፕሬዲክሽን ነው አሁን እየገለጽኩ ያለው ማንንም አልነካው ስለዚህ እኔ እውነት ይመስለኛል ማርቆስ እኔ ዛሬ ጥላውንን ደግፈዋለሁ በዚህ ጉዳይ እውነት ነው ያው ራሱ ቢያጠፋ ነው እኛ የምንፈልገው ናቲስ እውነት ያጥፋ ሁለቴ ያጥፋ ማርቆስ ዛሬ ገና በጥላውን ሐሳብ በደንብ ተስማማ ሰይጣን ጠፋ እኔና እሱን የሚያጣላው እሱ አልነበር ልክ ሱሳይድ ሲያደርግ እኔና ማርቆስ ተታረቃችሁ እሺ ፍልፍሉ ደምን ነው ዝቃው አይ ገና እውነት የራሳችሁ ታሪክ እንታውቁት እሺ አባቴ ፍልፍሉ ሰይጣን ሱሳይድ ሲያደርግ አይቻለሁ ያለውን ጥሌ ናቲና ማርቆስ እውነት ነው ብለዋል አሁን ፍልፍሉ ያወራው ታሪክ እውነት ነው ውሸት ነው ስለኔ ነው
ታዲያ እኔና ማርክዬ እኔ ጌታ እውነትም ሱሳይድ አድርጓል። እኔና ማርቆስ ተስማማ። የራሳችሁ ታሪክ የራሳችሁ ንገረን እስቲ። እንዴት መንፈስ ነው እኛ ጋር ነው። ያው ልጄ ደርሶበታል። ልጁ ሌባ ነው። ኦኬ የሆነ ቦታ ቁጭ ብሎ ሶስት ነገር እየተጠቀመ ነው። ኦኬ ፖሊሶች እየገነጠሉ እና የሆነች ልጅ ትመጣና መጡልህ አለችው። ልጁ ገንጥሎ መስኮቱን ሌላ ቤት ውስጥ ገባ። ኦኬ ትልቅ የሃይማኖት አባት ጸበል እየረጩ ተያዘ። ራሴን አጠፋዋል። ገባኝ። ኦ በረከት በጣም አሪፍ ነው። በጣም ሴጣኑ ነው ራሴን አጠፋዋል። እሺ ለማንኛውም በዛሬ ውጤት 4 እኩል ወጥተዋል። ከመሰናበታችን በፊት እንግዶቻችን በመጨረሻ የምታስተላልፉት መልእክት ካለ፣ የምታመሰግኑት ሰው ካለ፣ በቀጣይ ደግሞ ምን ለመስራት እንዳሰባችሁ ገለጹልን። ናቲ ጀምርልን እስቲ። እኔ ማመስገን የምፈልገው አዶናይን ነው። ሁሌም ከጎኔ ነው። እንደዚህ ሶሻል ሚዲያ ላይ በደንብ ሻይን እንዳረግ ያግዘኛል። የሱን ቪዲዮዎች እከታተላለሁ። አሁን ደግሞ ትምህርት ሊያስተምር ነው። ቲክቶክ ላይ፣ ኢንስታግራም ላይ ምንም ላይ አክቲቭ ሆኖ ለመስራት ስለ ቫይራሊቲ ምናምን ሊያስተምር ነውና እኔ ግን ኦልሬዲ እየተማርኩ ነበር። እስካሁንም ወደፊትም እማርበታለሁ እና እሱ እኔ በጣም ትልቁ ሞቲቬት የሚያደርገኝ ሰው ስለሆነ እሱን በጣም ነው ማመስገን የምፈልገው። ለሱ ቃል የለኝም። እና ወደፊት ደግሞ እንደዚህ ቱቶሪያል በራሴ በስራ ዘርፍ የፀጉር ስልጠና ማስተማር ጀምራለሁ። በኦንላይንም በአካልም ዌብሳይት አለኝ። አሁን ሰዎች እኔ ጋር መጥተው እንዲሁ ድንገት መጥተው ፀጉራቸውን አስተካክለም ምን ያውን ዌብሳይት አለ። እሱ ሊንክ ሁሉም ዩቲዩብም አለኝ፣ ኢንስታግራም፣ ቲክቶክም አለኝ። እዛ ሊንክ ላይ ገብተው ነው ቡክ የሚያደርጉት ለነገ ወይ ከነገ ወዲያ ቀንና ሰዓት መርጠው ስምና ስልካቸውን አስቀምጠው ከዛ እንደ ቀብድ አሁን ብዙ እዚች ላይ 1000 ብር ቀብድ አለችና አንዳንዴ ሰዎች ሙሉ ክፍያው 1000 ብር ይመስላቸዋል። ግን እሷ እንደሚመጡ ማረጋገጫ ጀስት ቀብድ ነችና ቀብድ ከፍለው ምናምን ነው የሚመጡት። ሶ በዛ ልክ ነው እኔ ማስተናግደው እና ወደፊት ቱቶሪያል እሰጣለሁ። የራሴ ትልቅ ፀጉር ቤት ይኖረኛል። እንደዛ ነው የማስበው። ለምሳሌ አሁን የኔ ፀጉር አለ። የኔ ፀጉርን ለማስተካከል አንተ ጋር በሶሻል አሁን ባልካቸው ሊንኮች በመዘገብ ቀብድ ስንት ነው የምልከው? የሱ አባባሉ ገብቷል። ሙሉ ፀጉር አለ፣ እሱ ደግሞ የማይነኩ ቦታዎች አሉ። አድካሚው እንደውም እንደዚህ አይነት መልቀም መፈለጉ። ስለዚህ ተመሳሳይ ነው። 1000 ለማይሞሉ 1000 ቀብዳን ከፍላለህ። ስትመጣ ደግሞ እንደምትጠቀመው ሰርቪስ ስንት ይሆናል? በአጠቃላይ ሚኒመም 5000 6000 ቀላል ትንሹ ቀላል። እዚህ ከተማ ላይ እንግዲህ ብዙ ባለሀብቶች አሉ። በጣም ብዙ ዝቅተኛ ማህበረሰብ አለ። ስለዚህ ለሚከፍሉት ይሄ ብር በጣም ትንሽ ነው። አንዳንዴ ያነሰ የሚሉኛል። አሁን እኔ ሲሰራ ቪአይፒ ነው እንደፈለገ የስራ ቪአይፒ ራሱ ደረጃ አይደል? አዎ ሶ እንዴ ለሰርቪስ ዝም በሉ እያልከው ነው አይደለም። ለምሰጣቸው ሰርቪስ ነው። ብዙ ነገር ነው የሚጠቀሙት። ጀስት ፀጉርን ተቆርጦ ብቻ አይወጣም። ብዙ ነገር ፕሮዳክቶች ደግሞ ብዙ ወጪዎች ያስወጣኛል ምናምን ከዛ አንፃር ነው እንጂ ከዚህ በላይ ነው የሚገባኝ ብዬ አስባለሁ። አዎ ምን ምትለዋለህ? ኦኬ ምን መሰለህ እሱ የፈለገው ይሄም እኮ ባልተለመደ አንበል፣ ለማስለመድ መሞከር አለብን። ሁሉንም ነገር ማድረግ አለብን። እኔ በህይወቴ በጣም ጠንካራ ሞራል ያለህ ለሌሎች ሰዎች በብዙ ሰዎች ስብራት አለ። የብዙ ሰዎች ማንም ሰው የሆነ ነገር ሲሆን ቶሎ ምናምን ብለን እንደዚህ አይነት ካልቸር አለን። ከኩርኩሙ ነው መሰለኝ ድሮ የጀመርነው። ይሄ ልጅ ግን ቅድም ደምሴ ገልጾታል። በቃ ብዙ ቻሌንጆችን አልፈ ስለሆነ እግዚአብሔር ያሳካል። መልካም ጊዜ ናቲዬን ያው ጥልዬ እንዳለው የተሳካ ጥሩ ቦታ ላይ ደርሳልም ከዚህ በላይም ነው የምትሆነው። እኔ ግን ፀጉር ቆራጭ ሲነሳ ፀጉር ቆራጭና አፍሬው አውቃል። ለምን አፈርኩት? ፀጉር ቆራጭን ለምን አመንዘር አለህ አይደለ? የራስ ፀጉር ቆራጭ እንዳለ አውቃለሁ። ሌላ ፀጉር ቤት የትም ቦታ ስትሄድ ቆይ ጥልያ እሱ ሐኪም ቤት ነበር፣ ታሞ ነበር። ታውቀዋለህ ወዳጃችን አብይ ፀጉር እና ሆስፒታል ታሞ ገብቶ ልጠይቀው ሲሄድ ኮፍያ አድርጌ ግጥም አድርጌ ነው። እሺ ከዛ እንዴት ነው ተሻለህ እንዴ ምናምን አልኩት። አዎ ምናምን
ምን ኮፍያ ነው ልቀው እንጂ ምናምን ሲለኝ አፈርኩኝ። ለምን ምን ሌላ ቦታ ሲለኝ አመንዝሬ ባለው ሌላ ቦታ ተቆርጫለሁ። ኮፍያውን ከወጣው እንደተስተካከለ ያይበታል። እሺ አሁን ገባኝ። ስታይሉ የናትዬም አዲስ የራሱን ነገር ስለሚያውቅ ነው። ጋምንቴ እንወዳለን። እና በመጨረሻ የምታስተላልፈው መልእክት ካለ እዛ ካሜራዎቹን እያየ ወደዛ። እኔ ሁላችሁን በጣም አመሰግናለሁ። ከቆቆሯ ታይም ጀምሮ እስካሁን ድረስ አብራችሁ ይላላችሁት ፎሎወሮቼ ከጎኔ ለምትደግፉ ለሁሉም በጣም አመሰግናለሁ። ከዚህ በኋላ በሰፊው በአዲስ ነገር እንመጣለን። አብዛኛውን ጊዜ አሁን ከኔ ጋር ሬስቶራንት ማሰራት የሚፈልጉ ሰዎች ቲክቶክ ላይ ነው ዲኤም የሚያደርጉልኝ። ምንም ነገር ስትፈልጉ በቲክቶክ ጻፉልኝ። አስተያየትም ምንም አይነት ነገር አብራችሁ ይስላላችሁ በጣም አመሰግናለሁ። እሺ ለማንኛውም ዛሬ ናቲ ዘባርበር እና ኤላ ሪቪው ሁለታችሁም ስለመጣችሁ እጅግ አድርገን እናመሰግናለን። ለኤላ ግን አንድ ነገር ልበል፣ በእውነት ነው የምልህ የጀመርከው ነገር ቅድም የጀመርናትን ነገር አጥብቄ አበክሬ ልነግርህ ስለፈለኩ ነው። ይሄ የጀመርከው ነገር ወደ ከፍታ እንዲመጣና አሁን ሲቲዎች መካከል ሰዎች ልጆች ይዘን ስንዝናና ምናምን ቁጭ ይላል ያረፍን የምንበላቸው ነገሮች ላይ ለሌሎች ትምህርት እየሰጠ ብዙ ሰዎች አውትዶር ኢንዶር ነን። አሁን ምግብ ስንበላ ውስጥ ጊዜ ነውር ሁሉ ይመስላል አይደል መንገድ ላይ መብላት። እነዛም ብናስለምድና ለወደፊት ትልቅ ቦታ ላይ ደርሰህ ምኞት ተሳክቶ ላይህ ምኞቴ ነው። ምኞቴን ለመግለጽ ነው። መልካም ጊዜ። እናመሰግናለን። ባለፈው ሳምንት ፕሮግራማችንን ጨርሰን ስንሰነባበት ለዛሬ ተቀጣጥረናል። ዛሬ ደግሞ ጀምረን ይሄው ጨርሰናል። እናንተ የምትወዱን እኛ የምንወዳችሁ፣ የምትናፍቁን የምንናፍቃችሁ፣ ሁሌም ስለምታደርጉን አንደኛ ምርጫችሁ ሁላችን በአክብሮት አንዴ በጭብጨባ እናመስግናችሁ። ሰላም፣ ደስታ፣ ፍቅር ለሁላችን ደርሶ የአንድነት መንፈስ በልባችን ነክሶ ፈጣሪ አምላካችን አንድም ሰው ሳያጎል ጤናውን ለግሶ ለቀጣዩ ሳምንት ያድርሰን መልሶ። እናመሰግናለን። በጣም ቀላል ነው፣ ሾው ማዝናኝ ነው። የምንገኘው በአባይ ቲቪ ነው። ሁሉም ምርጥ ነው፣ ምርጥ ነው እዚህ የሚገኘው። የምናካሂደው ጨዋታ ዋሸው እንዴ ነው፣ ዋሸው እንዴ ነው፣ ዋሸው እንዴ ነው፣ ዋሸው እንዴ ነው። ትሌ ኮበሌ እባላለሁኝ ዋሸው እንዴ ላይ እኖራለሁኝ። አባይ ቲቪ ላይ እንዲደሰቱ እመጣለሁኝ በየሳምንቱ። ማርቆስ ውራሌ ሆኜ ራዲዮ እንደምታውቁኝ ራዲዮ ጆንያ ይዤ አባይ ቲቪ እመጣለሁኝ። ራዲዮ ደምስ ስሜ ደምሴ ይሄ ነው ዳንሴ የምታወቀው በዚህ ምላሴ። እንዲህ ከሆነ አለባበሴ በአባይ ቲቪ ላይ አለሁ ራሴ። ዘዶ ሸበላው ከቤቱ ወጡ ጸሎት አድርሶ ቁርሱንም በልቶ ዋሸው እንዴ ላይ እየመጣ ልዘክሰን ነው አበጣጣ ፍልፍሉ እውነት አውርቻ አልሆነልኝም። ደግሞ ነው ሁሉም ምርጥ ነው፣ ምርጥ ነው እዚህ የሚገኘው። የምናካሂደው ጨዋታ ዋሸው እንዴ ነው፣ ዋሸው እንዴ ነው፣ ዋሸው እንዴ ነው። አባይ ቲቪ ነው፣ አባይ ቲቪ ነው። በጣም ቀላል ነው፣ ሾው ማዝናኝ ነው። የምንገኘው በአባይ ቲቪ ነው። ሁሉም ምርጥ ነው፣ ምርጥ ነው እዚህ የሚገኘው። የምናካሂደው ጨዋታ ዋሸው እንዴ